عليه الصلاة والسلام منهج እንመልከተው እሳቸው ያስተማሩትን አስተምሮት እንመልከተው እዛው ውስጥ መፍትሄው ይገኛል ነው የሚለው አላህ ጀለ ጀላሉ ኢላላህ والرسول قرآن بين أيدينا حديث النبي عليه الصلاة والسلام بين أيدينا يا نبياتنا عليه الصلاة والسلام استمهرت يا الله جل جلاله قرآن طاتمتها من كره ومكاكلاتشن يالا ይሄ መፍትሄ ካልሰጠን ሌላ መፍትሄ ሊሰጠን አይችልም ምክንያቱም ፍጥርዬ ሆነውና ይሄንን ዓለም የፈጠረ በውስጡ ያለውን የፈጠረ የሆነ ሐያሉ ጌታ መጀመሪያ የሌለው መጨረሻ የሌለው ሐያሉ ጌታ ያስቀመጠው መፍትሄ የሚበልጥ እኩልም ይሆንም ስለሌለ መፍትሄው ይሄ ነው ማንኛውም የሚያጣላን ነገር ካለ ማንኛውም በህይወታችን ውስጥ በዲናችን በህይወታችን የሆነ ጉዳይ ከመጣ ነፍስያችንን አይደለም መከተል ያለብን ቁርአን ምን ይላል በዚህ ላይ አላህ ምን አስተምሯል ነብዩ አለይሂ ሰላቱ ወሰለም ምን ብለዋል ምን አለ በዚህ ዙሪያ ሐዲስ አለ ወይ ብለን እንድንጠይቅ ነው አላህ ያንን የሚነግረን ፈሩዱሁ ኢለላሂ ወረሱል ፈስአሉ አህለ الذክር ኢን ኩንቱም ላ ተዕለሙን ወሰላቱ ወሰላሙ ዐላ ረሱሊላሂ ሰለላሁ ዐለይሂ ወሰለም አማ በዕድ مواصلة لحديثنا واعتصموا بحبل الله جميعا ولا تفرقوا زاري من النقاقروا بالفوا يقتلنوا أهمية الأخوة في الإسلام بإسلام ወንድማማችነት ያለውን ቦታ ያለውን ክብደት ያወራን ዛሬ ምን ነጋገረው ከአህምያው መካከል አንዱ ወንድማማችነታችን ሲጠናከር ጭቅጭቃችን እንደሚጠፋ የሚያሳይ ትልቅ መልእክት ነው ያለው አላህ ጀለ ጀላሉሁም ትኩረት ሰጥቶ የተናገረውን ከሱ እንጀምራለን تسهيل حل النزاعات يقول الله جل جلاله يا أيها الذين آمنوا نداء للمؤمنين لا للكافرين ولا للفساق ولا المنافقين ጥሪው ለማን ነው ለሙእሚኖች ለሱ የሚሰግዱ ለሱ ወደሱ የዞራችሁ ወደሱ ቤት የመጣችሁ ጥሪው ለናንተ ነው ለኔም ለሁላችንም ነው ለሙእሚኖች ነው ያ አዩሃ الذين آمنوا بالله واليوم الآخر በአላህና በመጨረሻ ቀን ያመናችሁ አድምጡ ይላል አላህ አጢዑ الله አላህን ታዘዙ ቀጥሎ የሚታዘዘው የሚነገረውን ነገር በተግባር ተግብሩ ወአጢዑ الرسول ረሱልንም ታዘዙ ወኡሊ الامر منكم ከናንተ መካከል ደግሞ አላህ ስልጣን የሰጣቸው ካሉ የበላዮች ካሉ እነሱንም ታዘዙ ይልና ቀጥሎ የሚመጣው በጣም ይገርማል እንግዲህ ጧዓት አላህ ወጧዓት الرسول عليه الصلاه والسلام ወጧዓት ኡሊ الامر እነዚህ ሶስቱ አይለያዩ አላህ ባንድ ላይ ያመጣቸውና فإن تنازعتم ጭቅጭቅ ቢፈጠር በመካከላችሁ ብትጨቃጨቁ መቼስ نحن بشر ሰውነንና ችግር ይፈጠራል መለያየት ይፈጠራል ያመለካከት ልዩነት ሊመጣ ይችላል ያተገባበር ልዩነት ሊፈጠር ይችላል ሌላም ይሄ ከተከሰተ መድኃኒቱን ልንገራችሁ ነው የሚለን አላህ ከዚህ መድኃኒት ውጭ መርዝ ነው ያለው ገዳይ ነው ያለው ሌላው መድኃኒት ሊሆናችሁ አይችልም ነው የሚለን አላህ ተጠንቀቁ ነው የሚለን አላህ فإن تنازعتم في شيء የሆነ ጉዳይ ካጨቃጨቃችሁ በነገራችን ላይ ዱንያውንም ይሁን ኡኽራዊም ይሁን የአኺራም ይሁን የዱንያም ይሁን የሚያጨቃጭቃችሁ ነገር ከተፈጠረ ፈሩዱሁ ኢለላሂ ወረሱል ወደ አላህና ወደ መልእክተኛው ጉዳዩን መልሱት ሪፈር አድርጉ ያላህን ዲን ያላህን ከላም እንመለስና ነው የነብዩን አለይሂ ሰላቱ ወሰለም መንሃጅ እንመልከተው እሳቸው ያስተማሩትን አስተምሮት እንመልከተው እዛው ውስጥ መፍትሄው ይገኛል ነው የሚለው አላህ ጀለ ጀላሉ ኢላላህ والرسول قرآن بين أيدينا حديث النبي عليه الصلاة والسلام بين أيدينا يا نبياتنا عليه الصلاة والسلام استمهرت يا الله جل جلاله قرآن طاتمتها من كره ومكاكلاتشن يالا ይሄ መፍትሄ ካልሰጠን ሌላ መፍትሄ ሊሰጠን አይችልም ምክንያቱም ፍጥርዬ ሆነውና ይሄንን ዓለም የፈጠረ በውስጡ ያለውን የፈጠረ የሆነ ሐያሉ ጌታ መጀመሪያ የሌለው መጨረሻ የሌለው ሐያሉ ጌታ ያስቀመጠው መፍትሄ የሚበልጥ እኩልም ይሆንም ስለሌለ መፍትሄው ይሄ ነው ማንኛውም የሚያጣላን ነገር ካለ ማንኛውም በህይወታችን ውስጥ በዲናችን በህይወታችን የሆነ ጉዳይ ከመጣ ነፍስያችንን አይደለም መከተል ያለብን ቁርአን ምን ይላል በዚህ ላይ አላህ ምን አስተምሯል ነብዩ አለይሂ ሰላቱ ወሰለም ምን ብለዋል
ምን አለ በዚህ ዙሪያ ሐዲስ አለ ወይ ብለን እንድንጠይቅ ነው አላህ ያንም ይነግረን። ፈሩዱሁ ኢለላሂ ወረሱል ባይሆን ሸርጥ አስቀመጠ። ይሄንን የሚተገብረው ማን መሆኑን ሊነግረን ነው። በአላህ ያመነ በኢማን ጀምሮ በኢማን ሊዘጋው ነው። ኢንኩንቱም ቱእሚኑን ቢላህ ወልየውሚል አኺር የፈጠረህ ጌታ አላህ መሆኑን የምታምን ከሆነ የሚረዝቅህ አላህ መሆኑን የምታምን ከሆነ ለአላህ ዒባዳ ያደረክ መሆኑን የምታምን ከሆነ ነገ የውመል ቂያማ ተቀስቅሰህ አላህ ፊት የምትቀርብ መሆኑን ካመንክ አካሃዱ ይሄ ነው፣ የህይወት ዘይቤው ይሄ ነው የሚለን አላህ። መፍትሄው ያለው አላህ ዘንድ ነው። መፍትሄ ያለው ረሱል አለይሂ ሰላቱ ወሰላም ያስተማሩት አስተምሮ ውስጥ ነው። ከዚህ ውጭ መፍትሄ የለም። ሌላው መፍትሄ አድርገን ሌላውን ጉዳዩ ሌላውን አካሃድ ምን ሄር ከሆነ ጧዓት አላህ ወጧዓት ረሱል የለም ማለት ነው። ቢነፍሲል አያ ቁርአኑ የሚያስተምረን ይሄን ነው። ኢለላህ ወረሱል ኢን ኩንቱም ቱእሚኑነ ቢላህ ወልየውሚል አኺር ሙተን እንነሳለን፣ ተነስተን እንጠየቃለን። ተጠይቀን ደግሞ ኢማ ወደ ጀነት ኢማ ወደ ጀሃነም እንሄዳለን ብላችሁ የምታምኑ ከሆነ መፍትሄው ይሄ ነው፣ ስርዓቱ ነው የሚለን አላህ። ከዚህ ውጭ የለም። ዛሊክ ይሄ በአላህ ፍርድ መፋረድ፣ በረሱል ዓለይሂ ሰላቱ ወሰላም መንሃጅ መፋረድ፣ ጭቅጭቅን በዚህ ማስወገድ፣ እርስ በርስ መግባቢያ አድርጎ መያዝ፣ የህይወታችን መንሃጅ አድርጎ መያዝ ኸይሩ ወአሕሰኑ ተእዊላ ለእናንተ ከሁሉም የበለጠ በላጫችሁ ይሄ ነው የሚለን አላህ። አሕሰን ብሎ ነው የተጠቀመው። ምንን በለው ሲገት ተፍዒል ይባላል፣ ወይም ደግሞ ሱፐርላቲቭ ዲግሪ ተብሎ ይጠራል በእንግሊዘኛ። ምን ማለት እጅግ በጣም ምንም አይነት እሱን የማይወዳደረው መፍትሄ ይሄ ነው። ሌላው ብትሄዱበት ይሄንን አያሟላላችሁም። የውመል ቂያማ ከመጠየቅ አያድናችሁም። ዱንያ ላይ እውነተኛ የሆነ ውስጣችሁ ሽሮ ውስጣችሁ አምኖበት የሚያስታርቃችሁ ርቀት አታገኙም። ኪታቡላህ በይነ አይዲና የአላህ ኪታብ ከሆነ የነብዩ አለይሂ ሰላቱ ወሰላም አካህር ከሆነ እሳቸው ያስተምሩን አስተምሮት ከሆነ ብቻ ነው ጠቃሚው ይሄ ነው የሚለን። ከዚህ ውጭ ምን መጨመር እንችላለን? በአላህ ኢዘን ሙእሚን አይጨቃጨቅ። ኢዘን ከተጨቃጨቀ ጉዳዩን በቀጥታ በዚህ ፎርሙላ ነው፣ ቀመር ነው፣ የህይወት ዘይቤ የህይወት ቀመር ተቀምጧል ቁርአን ውስጥ። ማ ዐለይና ኢላ አልሙራጀዓ ወረዱል ኡሙር ወኒዛዓት ኢላ ኪታቢላሂ ወሱነቲ ረሱሊላሂ ዐለይሂ ሰላቱ ወሰላም። የሚገባን የሆነ ልዩነት ሲፈጠር በዱንያም በአኺራም ልዩነት ካለ ቶሎ ብለን ሐዲስ ምን ይላል፣ ቁርአን ምን ይላል፣ መሻይኾችን መጠየቅ፣ አዋቂዎችን መጠየቅ። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። ሁሉ ሰው ላያውቀው ይችላል፣ ያወቀውም ሊዘነጋ ይችላል። ሰዎች ነንና እንረሳለን። ማሱሚየል ኢንሳኑ ኢንሳነን ኢላ ሊከትረቲ ንስያን ይላሉ አረቦች። ኢንሳን ብለን የተጠራ ነው ንስያን መርሳት ስለሚኖር ነው። ልንረሳ እንችላለን፣ የማያውቅም ሊዘነጋ ይችላል። ስለዚህ መፍትሄው ምንድነው? ወደ ዑለማዎቻችን መለስ እናርገው። ያ ጀማዓ የምንፈልገው ምንድነው? ጀነት አይደለም? ፊ ኒሃየቲል መጣፍ የምንፈልገው ጀነት ነው አይደል? ጀነት በጭቅጭቅ አይገኝም። ጀነት በመነታረክ አይገኝም። ጀነት በመወያየት፣ ጀነት በመስማማት፣ ጀነት የአላህን ከላም ፊታችን ቁጭ አድርገን ፈራጅ በማድረግ፣ ጀነት የነብዩን አለይሂ ሰላቱ ወሰላም ሐዲስ ፊታችን ቁጭ አድርገን ያ ረብ ይሄን እንዲህ ብሎናል፣ ስለዚህ በዚህ ነው የምንሄደው ብለን ስንስማማ ነው እንጂ በመኳረፍ በመጋጨት ልንስማማ አንችልም። በሰማነው አላህ የምንጠቀም ያድርገን። አላህ ሱብሓነሁ ወተዓላ በዱንያ በአኺራ ኸይረኞች አላህ ያድርገን። የኸይራችን ውጤት ደግሞ ጀነት ሀገር አግኝተን ወደ ጀነት የምንገባ አላህ ያድርገን። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም። ሰላም